ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምን አላችሁ? ከአማራ ድምጽ ራዲዮ የሚተላለፈው የሐምሌ 24 2011 ዓ.ም ዝግጅታችን እነሆ ተጀምሯል። የአማራ ድምጽ ራዲዮ በሳምንት 4 ቀን ይተላለፋል። ዘወትር ሰኞ፣ ሮብ፣ ቅዳሜና እሁድ እየተዘጋጀ በኢትዮጵያ ላይ በተለይም ደግሞ የአማራውን የህልውና ትግል ለማገዝ ሰፊ ጥረት ያደርጋል። የተለያዩ መረጃዎችን፣ ዜናዎችን፣ ወቅታዊና ፖለቲካዊ ትንታኔዎችን ለማግኘት ደግሞ www.amaramediacenter.org ብላችሁ በፌስቡክ አድራሻችን www.facebook.com/amara-media-center በዩቲዩብ ቻናላችን አማራ ሚዲያ ሴንተር እና ቮይስ ኦፍ አማራ ራዲዮ በትዊተር ገጻችን አማራ ሚዲያ ሴንተር ላይ ታገኙናላችሁ። መልእክት፣ አስተያየት፣ ጥያቄ፣ ድጋፍ ካላችሁ በ1301 264 5673 መልእክት ያስቀምጡልን። የአማራ ድምጽ ራዲዮ የአማራውን የህልውና ትግል ለማገዝ አንደበት ለመሆን የተቋቋመ ሬዲዮ ጣቢያ ነው። አብራችሁ እንድትሆኑ በአክብሮት ጋብዛችኋለሁ። እንግዲህ ወደ ዛሬው ፕሮግራማችን ስናልፍ በመጀመሪያ የሚቀርበው ዕለታዊ ዜናዎች ነው። ከዕለታዊ ዜናዎች በማስከተል ዜና መጽሔት በሚል በወቅታዊ ጉዳዮች ላይ ትንታኔ የሚሰጠው ፕሮግራማችን ይቀጥላል። በዛሬው በዜና መጽሔት ዝግጅታችን ከያዝናቸው ርዕሶች መካከል አፋርን የሚመለከት ዝግጅት ይኖረናል። በአፋር ክልል ውስጥ እየተከሰተ ያለው ግድያና መከላከያ ወደ ቦታው ከገባ በኋላ ማስቆም አለመቻሉን ይናገራል። እንዲሁም ደግሞ በድሬዳዋ ስለተደረገው ሹምሽር እሱን ተከትሎ የድሬዳዋ ህዝብ ደስተኛ ካለመሆኑ ባሻገር 40-40-20 የሚል የአፓርታይድ ስርዓት እስካሁን ድረስ መኖሩን የድሬዳዋ ሰዎች በቅሬታ ያነሱታል። እሱን የተመለከተም ጥንክራለን። ከሰኔ 15 ክስተት በኋላ የኦዴፓ መንግስት የአማራን የሰብአዊ መብት ተከላካዮች ጋዜጠኞችና እንዲሁም ደግሞ በአማራ ትግል ላይ ሰፊ ጉልህ ሚና ያላቸውን ሰዎች እያሰረ ይገኛል። የሰኔ 15 ክስተት የኦዴፓን መንግስት ሽፋን የገለጠ ነው ይለናል። ቀጥለንም የማንነት ፖለቲካ ለኢትዮጵያ አስጊ ነው ወደሚለው ርዕስ እናልፋለን። ከዚህ ጋር በተያያዘም ዶክተር አብይ አህመድን የተመለከተው ርዕስ ይከተለዋል። ዶክተር አብይ አህመድ ሁለት ምርጫ አላቸው። በጎሳ መንገድ ወይም ደግሞ በኢትዮጵያ አንድነት መንገድ መሄድ። የእሳቸው መንገድ የት ጋር ይገኛል? እነዚህንና ሌሎች ርዕሶችን አጠናክረን በዜና መጽሔት ከአማራ ድምጽ ራዲዮ ወደ እናንተ ልንቀርብ እዚህ ተገኝተናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ መጋበዛችሁ መልካም ሞላ ነኝ። ከአማራ ድምጽ ራዲዮ የቴክኒክ ባለሙያዎች እንዲሁም ደግሞ የዝግጅት ክፍል ባልደረቦች ጋር በጋራ በመሆን ነው። አሁን የምናልፈው ወደ ዕለታዊ ዜናዎች ነው። ከአማራ ድምጽ ራዲዮ የዕለተ ረቡዕ ሐምሌ 24 ቀን ዜና መጽሔት ዝግጅታችን እነሆ ተጀመረ። የሐምሌ 24 2011 ዓ.ም ከአማራ ድምጽ ራዲዮ ዕለታዊ ዜናዎች ነው። በትላንትናው ዕለት ተከሰው ፍርድ ቤት ቀርበው የነበሩት በእናስጣራው ከበደ መዝገብ የተከሰሱት የአብን አባላትና አመራሮች እንዲሁም የአስራት ጋዜጠኞች በብር ዋስትና ከስር እንዲፈቱ ተወስኗል። ከታሰሩ ከአንድ ወር በላይ የሆናቸው በትላንትናው ዕለት ለሶስተኛ ጊዜ ፍርድ ቤት የቀረቡት በእናስጣራው ከበደ መዝገብ የተከሰሱት የአብን አመራሮች አባላትና የአስራት ሚዲያ ጋዜጠኞች ትላንት ሐምሌ 3 ቀን 2011 ዓ.ም ከቀኑ 8 ሰዓት ላይ አራዳ ምድብ ችሎት ቀርበው የነበረ ሲሆን እያንዳንዳቸው በ1000 ብር ዋስትና እንዲፈቱ ፍርድ ቤቱ ተወስኗል። ቁጥራቸው ወደ 26 የሚሆኑ የአብን አባላትና አመራሮች ከወር በላይ ያለ ፍርድ ከታሰሩ በኋላ በብር ዋስትና እንዲለቀቁ ተወስኗል። በተጨማሪም በእነሲያምር ጌቱ መዝገብ የተከሰሱት ሲያምር ጌቴ በ3000 ብር እንዲሁም ሌሎች ተከሳሾች እያንዳንዳቸው በ2000 ብር ዋስትና እንዲፈቱ ፍርድ ቤቱ ወስኗል። በማይካድራ ከተማ ካዲረመጥ የመጡ የወልቃይት አማራዎች መሬት ሊሰጣቸው አይገባም በሚል ህወሓት ያደራጃቸው ወጣቶች ማይካድራ በሚኖሩ የወልቃይት አማሮች ላይ የፈጸሙትን ጥቃት ተከትሎ ከታሰሩት መካከል አቶ ንጋቱ አስማረ እስካሁን አለመፈታታቸው ተነገረ። ከሳምንት በፊት ካዲረመጥ ወደ ማይካድራ ከተማ የእርሻ ምትክ መሬት ሊሰጣቸው ይገባቸዋል በሚል ከ20 በላይ የሚሆኑ የወልቃይት አማራ ወጣቶች መምጣታቸውን በመቃወም የስርዓቱ ባላደራዎች በማይካድራ የሚኖሩ የወልቃይት አማራ ባለሀብቶችን ንብረት በድንጋይና በዱላ በመሰባበር ከፍተኛ ውድመት ማስከተላቸው ይታወሳል። ይህን ተከትሎ በፖሊስ ታስረው ከነበሩት የወልቃይት አማሮች መካከል በአማራነታቸው በተደጋጋሚ በደል ሲደርስባቸው የቆዩት የማይካድራ ነዋሪ አቶ ንጋቱ አስማረ እስካሁን አልተፈቱም ተብሏል። የአቶ ንጋቱ የወንድማቸው የአቶ አበበ ለውጤ ቤት በተደራጁ የህወሓት ወጣቶች በመንጋ የሆቴላቸውን መስታወት ሲሰብሩ የህግ አካል እንዲደርስላቸው በሚል ጥይት ወደ ሰማይ ተኩሷል በሚል በማይካድራ ቦሌ ፖሊስ ጣቢያ ታስረው የሚገኙ ቢሆንም እስካሁን ፍትህ አለማግኘታቸው ተነግሯል። ወይዘሮ ልዕልት ቸኮል አሁን አማራ ነኝ ማለታቸውና በሆቴላቸው የአማርኛ ሙዚቃ መክፈታቸው በስርዓቱ እንደ ወንጀል ተቆጥሮባቸው ግፍና በደልን ሲያስተናግዱ የቆዩ ሲሆን ቅዳሜ ሐምሌ 21 ቀን 2011 ዓ.ም ከሆቴላቸው
የማሪ ደገፋውንና የአምሳል ምትኬን ሙዚቃ ከፍተሻል በሚል በአራት ፖሊሶች ወደ ማይካድራ ቦሌ ፖሊስ ጣቢያ ከታሰሩ በኋላ የወልቃይት አማራ ህዝብ መቆጣቱን ተከትሎ ከአንድ ቀን እስር በኋላ መፈታታቸው ተሰምቷል። የአይን እማኞች እንደገለጹት ቅዳሜ ከምሽቱ 2 ሰዓት ተኩል አካባቢ ወይዘሮ ልዕልት መታሰራቸውን ተከትሎ ሙዚቃ መክፈት ለምን ያሳስራል ብሎ የተናገረ ወጣት በፖሊሶች ድብደባ የተፈጸመበት ሲሆን ለወይዘሮ ልዕልት ብርድ ልብስ ይዞ ወደ ፖሊስ ጣቢያ ያቀና አንድ ሌላ ወጣትም ከፍተኛ ድብደባና ወከባ እንደተፈጸመበት ተነግሯል። ህወሓት በህገ ወጥ መንገድ ወደ ራሱ ባጠቃለላቸው የአማራ ታሪካዊ ግዛቶች የሚኖሩ የወልቃይት ተወላጆች ለአማራ ማንነታቸውና ርስታቸው እንዳይታገሉ አደርጋለሁ በሚል ተደጋጋሚ ግድያ፣ እስርና ማሳደድ መፈጸም ከጀመረ የቆየ ቢሆንም እስካሁን ድረስ ጮታቸውን ሰምቶ የፌደራል መንግስቱን አዴፓን ጨምሮ ሌላ ማንም አካል ሊታደጋቸው አልቻለም። ዘገባው የአማራ ሚዲያ ማዕከል ነው። ከአማራ ድምጽ ራዲዮ ዕለታዊ ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትሆኑ ጋብዛለሁ። ከአማራ ድምጽ ራዲዮ የምትከታተሉት በወቅታዊ ጉዳዮች ላይ ትንታኔ የሚሰጠው የዕለተ ረቡዕ ፕሮግራማችን ቀጥሏል። ቀጣዩ ርዕሳችን ዶክተር አብይ አህመድን ይመለከታል። ዶክተር አብይ አህመድ ሁለት ምርጫ አላቸው። በኢትዮጵያ መንገድ መሄድ አሊያም በጎሳ ፖለቲካ መቀጠል። መሀል ላይ መቆም አይችሉም ይሉናል ዶክተር ኃይሌ ላሬቦ። የጠቅላይ ሚኒስትር ዶክተር አብይ አህመድ ፊት የተደቀኑት ሁለት ምርጫዎች ቀጣዩ ርዕስ ነው። አብረን እንቆይ። በጠቅላይ ሚኒስትር ዶክተር አብይ አህመድ የተደቀኑ ሁለት ምርጫዎች ተጻፈ በዶክተር ኃይሌ ላሬቦ። ሆድና ጀርባ፣ እባብና እርግብ። ከጠቅላይ ሚኒስትር አብይና የነለማ ቡድን ደጋፊዎች መካከል በርካታ ኢትዮጵያዊነትን የሚያራምዱ የአንድነት ጎራ ቀንቃኞች ናቸው ብል ስህተት አይመስለኝም። ሁሉም የነለማ ቡድን ግን የኢትዮጵያ ሕዝባዊ አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አባላት ናቸው። የዚህ ቡድን ደጋፊዎች ያልተገነዘቡት ነገር ቢኖር ኢትዮጵያዊነትና ኢህአዴግ በመልካም እንተርጉም ካልን ሆድና ጀርባ፣ በመጥፎ ከተባለ ደግሞ እባብና እርግብ መሆናቸው ነው። ምንም ብንመኝ ሁለቱ በፍጹም አብረው ሊኖሩም ሊደመሩም አይችሉም። መደመር የሚለው የአብይ አህመድ ፈሊጥ ለሁለቱ በፍጹም አይሰራም። በአንድ አልጋ እንኳን ቢተኙ ህልማቸው ተጻራሪ ነው። ኢትዮጵያዊነት ዘመን ተሻጋሪና ለማንም የማይበገር ሌላውን ጎረቤቱንም ሆነ አካባቢውን እያሰፋና እያቀፈ መሄድ እንከን የለሽ ስብጥርና ጉንጉን ማንነት ነው። ኢትዮጵያም ሆነ ኢትዮጵያዊነት የሚታወቁት በተፈጥሯቸው ማንንም አስተናጋጅ አቃፊና አዋሃጅ በመሆናቸው ነው። የኢትዮጵያዊነት አቃፊነት ኢትዮጵያ ከተባለችው ግዙፍ ምድር መጥቆ ወሰኑንና ድንበሩን አልፎ ለሌላውም ዓለምና ህዝብ ተተረፍርፏል። ዓለም በተለይም ጭቁኑ ጥቁር ህዝብ በምዕራባውያን መብቱ ተጨፍልቆ ይኖር በነበረበት ወቅት የኋላ ግቡን ለመምታት የበቃው በኢትዮጵያዊነት ዙሪያ በመሰለፍና በመሰባሰቡ ነው። የአድዋ ድል አድናቂና የጥቁር ህዝብ ተጋድሎ ደጋፊ በዘመናዊ ፈጠራው የታወቀው ጥቁር አሜሪካዊ አቶ ጋሬት አውጉስቶኒስ ሞርጋን እንደ አውሮፓውያን አቆጣጠር በ1922 ዓ.ም ጀምሮ የኢትዮጵያን ዋና ሀገራዊ ማንነት መታወቂያ ማለትም የሰንደቅ ዓላማውን ሶስቱ ቀለሞች አረንጓዴ፣ ቢጫና ቀይ ተሽከርካሪ የሚቆጣጠረው የትራፊክ መብራት ቀለማት ሆነው እንዲያገለግሉ አድርጓል። ሶስቱ ቀለማት በምድሪቱ አራት ማዕዘን ሁሉንም ያለ አንዳች አድሎ በስነ ስርዓት እያስተናገዱ ናቸው። አብዛኞቹ የአፍሪካ ሀገሮችም ለሰንደቅ ዓላማቸው የመረጡት እነኚሁን የኢትዮጵያን ሰንደቅ ዓላማ ቀለማት ነው። ኢትዮጵያና ኢትዮጵያዊነት በየጊዜውና በየቦታው መሰረታዊ አናስር ሆኖ በታሪክ የገሰገሰ ዕውቅናን የተቀናጀ በተለያየ ገመር ተቸክሎ ሁሉም በየአቅጣጫው የሚስበው የፈካ ዕድልና የብሩህ ተስፋ አብሳሪ ግዙፍ ሀገራዊና ህዝባዊ ማንነት ነው። እውነተኛው ኢህአዴግ ሲቃኝ በተቃራኒው ኢህአዴግ በባህሪው ከፋፋይ፣ በልዩነት ላይ ያተኮረ፣ በጥላቻ መሰረት ላይ የተካበ የጎጠኞችና የሀገር ካዲዎች ጥርቅም ነው። ብዙዎች የሚሳሳቱት ኢህአዴግ እንደ ፖለቲካ ድርጅት እየተመለከቱ ነው። ኢህአዴግ የተፈጠረው ኢትዮጵያን ለማስፋት ከኋላ ሆነው ይሸርቡ በነበሩት በውጭ ኃይሎች ሴራና ምክር ሲሆን በእጁ ጠፍጥፎት ህልውና የሰጠው ግን የታላቂቱ ትግራይ ነፃ አውጪ ድርጅት ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ነው። ህወሓት በኢትዮጵያ ጥንታዊነትና ታላቅነት አያምንም። ለአፍሪካ ሀገራት ሰንደቅ ዓላማ መሰረት የሆነው ኢትዮጵያን ባለ ሶስቱ ቀለማት ሰንደቅ ዓላማ
በህወሓት ዘንድ እንደ ተራ ጨርቅ ይታያል። የድፍኑ ዓለም ጥቁርና ጭቁን ህዝብ የሚኮራበት የኢትዮጵያ ታሪክ ለህወሓት የሚጀምረው ከዳግማዊ አፄ ምኒልክ ነው። ረጅሙን ታሪክ የሰካራሞች፣ የባለመተተኞች፣ የባለአስማተኞችና ደብተሮች የፈጠራ ሀተታ ነው እያሉ ያራክሳሉ። በህወሓት ትርክት መሰረት ኢትዮጵያ በአንድ ጨቋኝ ብሔረሰብ ወረራ የተቋቋመች 100 ዓመት የማይሞላ ታሪክ ያላት ሀገር ናት። በተጨማሪም ኢትዮጵያ አንድ ብሔር በሁሉም ዘርፍ የበላይነቱን ይዞ ይገዛት የነበረች ከአንድ ብሔር ውጭ ያሉት ብሔረሰቦች ግን በግፍና በገፍ የሚማቀቁባት እስር ቤት ናት። የህወሓት ህልምና ምኞት ይችን ኢትዮጵያን አፍርሶ በድርጅቱ አምሳል ሀገሪቷን በአዲስ መልክ መገንባት ነው። ይህንን ግብ ለመምታት የህወሓት ዋና ዓላማ ትምክህተኛውን ማስፋት ነው። ይህን በሰለጠነ ቋንቋ ብለው ሲያስቀምጡት የመለስ ራዕይ ይሉታል። በታሪክ የኦሮሞ እንቅስቃሴ ኢህአዴግ በህወሓት ተሸንሽኖ ለእያንዳንዱ ጎሳ በተሰጠው ክልል አማርኛ ተናጋሪውን በቋንቋ መስፈርት ብቻ እየፈረጀ ነፍጠኛ፣ የሚኒሊክ ሰፋሪ፣ ጨቋኝ ወይም የጨቋኝ መደብ እያለ ሲገድል ሲጨፈጭፍ ሀብቱንና ንብረቱን ሲነጥቅ ሲያፈናቅል ኖሯል። ህወሓት ለኢህአዴግ አባልነት ከፈለፈላቸውና ከፍተኛ ሚና ከተጫወቱት አንዱ ትናንት የኦሮሞ ህዝቦች ዲሞክራሲያዊ ድርጅት ኦህዴድ በመባል ዛሬ ደግሞ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ተብሎ የሚታወቀው ነው። ከቅርብ ጊዜ ወዲህ በኦህዴድ ኦዴፓ የሚተላለፉ መግለጫዎችና መልእክቶች ኦሮምኛ ተናጋሪው ብሔረሰብ ከቀሩት የኢትዮጵያ ብሔረሰቦች ለዘመናት የተዋለደ ባህልና ቋንቋ የተወራረሰ ድርማጉ ሆኖ ኢትዮጵያዊ መሆኑንና አሁን ያለበት አካባቢ አዲስ አበባን ጨምሮ የሰፈረው ከ16ኛው ክፍለ ዘመን በኋላ መሆኑን ያጤኑ አይመስሉም። ከደቡብ ኬንያ ጠረፍ ተነስቶ እስከ መሃል ኢትዮጵያ ያለውን ሰፋፊ መሬት ይዞ የሚገኘው ከፊቱ ያለውን እያጠፋ እንደ ሀዲያ፣ ከምባታና ጉራጌ የመሳሰሉትን ደግሞ አልፎ እየሄደ ሰጥለጥ ብሎ የተገበሩለትን ብሔረሰቦች ግን ጉዲፍቻ፣ ሞጋሳ የተባሉ ስርዓቶችን በመጠቀም ባህላቸውና ቋንቋቸውን ደፍጥጦ ስብዕናቸውን ጨፍልቆ በኦሮሞነት እንዳጠመቃቸው ዘንግቷል ማለት ይቻላል። ዶክተር አብይ እንግዲህ የዚህ ድርጅት ሊቀመንበር ናቸው። ዶክተር አብይ አህመድ ብዙ ደጋፊዎች እንዳሏቸው ይገባኛል። ለኔ ግን አያያዛቸው ገና ከመጀመሪያው አልጣመኝም። የኢትዮጵያ ህዝብ ከአንድ መሪ ኢትዮጵያ የሚለውን ቃል ለብዙ ጊዜ ባለመስማቱና ቃሉ በአብይ አህመድ አንደበት ተደጋግሞ ሲጠራ ማየት በጣም አስደስቶታል። ይሁንና በእኔ አስተያየት እስካሁን ድረስ አንድ መሰረታዊ የሆነ ለውጥ አልመጣም። ኢህአዴግና ህገ መንግስቱ እንዳሉ ናቸው። ኢህአዴግም ተቃዋሚውን በማፍዘዝና በማደንዘዝ የተጠናከረ ሄዷል። የዶክተር አብይ ደጋፊዎች የረሱት ነገር ቢኖር ኢትዮጵያን ማሞገስ ከማንኛውም የሀገር መሪ የሚጠበቅ ተግባር መሆኑን ነው። እስረኞችን መፍታት እንደ ትልቅ ነገር አድርጎ መቁጠር እጅግ የተሳሳተ አመለካከት ነው። እስረኞቹ የፈጸሙት ምንም አይነት ወንጀል አልነበረም። ይልቅስ ሰዎቹ ከመጀመሪያውኑ መታሰር የማይገባቸው የኢህአዴግ የግፍና የጭካኔ ሰለባ መገለጫዎች ናቸው። የታሰሩትም ጠቅላይ ሚኒስትሩ ራሳቸው አሁን የሚያሞግሳቱን የኢትዮጵያን ስም ስለጠሩ እየመሩ ያለውን ኢህአዴግን የጎሳ ፖለቲካ ስለተቹ ብቻ ነበር። ዶክተር አብይ ግን ደጋግመው የኢትዮጵያን ስም ቢጠሩም አጠንክረው እየደገፉና እያራመዱ ያሉት የኢህአዴጋውያንን የጎሳ ፖለቲካ ነው። ዶክተር አብይ በየመስኩና በየአስተዳደሩ ዘርፍ ለሚታዩ ችግሮች መፍትሄ እንዲያመጡ የሚመርጣቸውና የሚሾማቸው ሰዎች ነፃና ገለልተኛ የሆኑ አይደሉም። በጉዳዩም ብቃትና እውቅና ያላቸው ናቸውም ለማለት ያዳግታል። ይልቅስ ከመነሻው የችግሮቹ ጠንሳሾች ፈጣሪዎችና አራማጆች እነሱ ራሳቸው ናቸው ማለት ይቀላል። ኢትዮጵያ የሚያስፈልጋት መፍትሄዎች በምንም መልኩ ከነዚህ አይነት ሰዎች ይመጣል ብሎ ማሰብ ይከብዳል። ለምሳሌ በቅርቡ ስለ አዲስ አበባ ባለቤትነት ለውይይት መነሻ ተብሎ ስሙን ሳይገልጽ ራሱን የጠቅላይ ሚኒስትር የህግ አማካሪ ብሎ ምክር የሰጠውን ሹም እንደ ምሳሌ መጥቀስ ይቻላል። የህግ አማካሪው የአዲስ አበባን ባለቤትነት በተመለከተ ለምን በታሪክ ላይ መመስረት እንደማያስፈልግ ምክንያቱን ሲገልጽ የኢትዮጵያ ታሪክ ብለን እስከዛሬ ስንጠቀምባቸው የነበረው የአንዳንድ ብሔሮችን ገድል ብቻ የሚዘክር እንጂ አብዛኛው የኢትዮጵያ ብሔር ታሪክ በተለይም የኦሮሞዎችን ታሪክ የማያወሳ በመሆኑ ይህንን አግላይ ታሪካዊ መረጃ ለክርክር መርቻ ዋቢያ እናደርግም በማለት ተናግሯል። ከማንኛውም የኢትዮጵያ ብሔረሰቦች ይበልጥ በስም ተለይቶ በሰፊው የተጻፈለት ቢኖር ኦሮሞ መሆኑን ዓለም ያወቀው ሀቅ ነው። የመላው ዓለም ታሪክም የምዕራባውያን ጭምር እስከ ቅርብ ዘመን ድረስ የተጻፈው ለገዢው ክፍል በገዢው ክፍል ስለ ገዢው ክፍል እንጂ የተራው ህዝብ እንዳልሆነ ይታወቃል። የኢትዮጵያ ታሪክ ከዚህ ቢሻል እንጂ የባሰ አለመሆኑን ለመረዳት ምንም አይነት የአማካሪነት ደረጃ አይጠይቅም። ጠቅላይ ሚኒስትሩ በእንደነዚህ አይነቶቹ አማካሪዎች የተከበቡና የሚመከሩ ከሆነ
እሳቸውም ጠፍተው ኢትዮጵያንም ሊያጠፉ ይችላሉ የሚል ከፍተኛ ስጋት አድሮብኛል። የአንድነት ኃይሎች ሲቃኙ በሌላው በኩል ደግሞ ዶክተር አብይን ብቻ መውቀሱ ሚዛናዊነት ያጣ ፍርደ ገምድልነት መስሎ ይታየኛል። የአንድነት ኃይል ነን የሚሉት ወይንም የጎሳ ስርዓት ይደምሰስ የሚሉ ኃይሎች እርስ በርስ ከመነታረክና ቆሞ ከመመልከት በዘለለ የመደራጀት ፍላጎትም ጥረትም እስካሁን ማሳየት አልቻሉም። ኢትዮጵያ ተጠፋም ለዘላለም ትኖራለች ወይም ትኖር ከማለት አልፎ ያሳዩት ተግባር የለም። የሚጠብቁት ዶክተር አብይ የጎሳንና የጎጥን ስርዓት ቢቻል ባዋጅ አለበለዛም በተአምር ገርሰው የአንድነትን መና በሰማይ አውርደው እንዲመግቧቸው ነው። የትግል መንገዱንም ተአምራዊ በሆነ ኃይል ጠራርገው እንዲያቀኑላቸው እንጂ እንደ ጽንፈኞቹ አጠንክረው መታገልና በየቦታው የተበታተኑትን ደጋፊዎቻቸውን አንድ ላይ ማሰለፍ ግዴታቸው እንደሆነ አልተገነዘቡም። ሌላው ቀርቶ በአዲስ አበባ ያለውን ህዝብ እንኳን ጥቅሙና ህልውናውን በጽንፈኞች እየተነካና እየተጎዳ ያለ ድምጽ ሊያሰሙለት እንኳን ፈቃደኛ አልሆኑም። የአንድነት ኃይሎች ለሀገርና ለህዝብ ቆመናል ባዮች እንደመሆናቸው መጠን እርስ በርስ መወቃቀስና መጠላለፍ እንደማያዋጣና ሀገሪቷን ወደማያባራ የፖለቲካ ቀውስ ከመክተት ውጭ ሌላ ጥቅም እንደሌለው ከደርግ መንግስት ታሪክ እንደሚማሩ ተስፋለኝ። ሀገርንና አንድነትን ለማስቀደም አብሮ ከመስራት ይልቅ በስልጣን ሽኩቻ መፋጠጥ የሚያስከትለው ጥፋት እንደሆነ የሚያስተውል ያለ አይመስለኝም። አሁን ሀገር የማዳን እንጂ ሌላ አንገብጋቢ ጉዳይ የለም። አባቶች ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚሉት ጽንፈኞች የሚዳፈሩት የአንድነት ኃይሎች ኃላፊነታቸውን መወጣት ባለመቻላቸው ነው። የጎሳ ክልል የቆመበት ህገ መንግስት እስካልተወገደ ድረስ ሰቆቃው ይቀጥላል። የአንድነት ኃይሉ ዶክተር አብይ የለውጥ መሪ ናቸው ብሎ የሚያምን ከሆነ የማያዳግም እርምጃ እንዲወስዱ መጠየቅ ካስፈለጋቸውም በተግባር መርዳት ነው። አለበለዚያ በተግባር ተቃራኒውን ሲሰራ እየተመለከቱ ደንዝዞ መቆም ከአያቶቻቸውና ከቅድመ አያቶች የተጣለበትን ኃላፊነት አሳልፎ መስጠትና ሀገርን መካር ነው። የኢትዮጵያ ኔልሰን ማንዴላ በሀገር ውስጥም ሆነ ከሀገር ውጭ ያለው የኢትዮጵያ ህዝብ ማንንም ሳይገፋው በገዛ ፍቃዱ በነቂስ ወጥቶ የኢትዮጵያ ኔልሰን ማንዴላ እስከማለት የዘመረላቸው ድጋፉን ያላንዳች ማመንታት የለገሳቸው ቢያንስ ለግማሽ ዘመን በሀገሪቷ ታይቶ ያልታወቁ መሪ ነበሩ ዶክተር አብይ አህመድ። ዶክተር አብይ ግን ይህንን ያለ ብዙ ልፋት ያገኙትን ህዝባዊ አመኔታና ክብር ጠቃሚ ነገር ለመስራት እንደመጠቀም ፋንታ አንድ አመት እንኳን ባልሞላ ጊዜ ውስጥ በከንቱ አባክነውታል ማለት ይቻላል። ከተቀበሉት ህዝባዊ ድጋፍ አንፃር ስንመለከት ሀገራቸውን ኢትዮጵያን ቀርቶ በዙሪያዋ ያሉትን ኤርትራንም ጅቡቲንም ሱዳንና ሶማሌን ጭምር አጣምረው አንድ ሀገር የማድረግ እድል ነበራቸው ማለት ይቻላል። እድሉን ሳይጠቀሙበት ያባከኑት ይገኛል ብቻ ሳይሆን በከንቱ አባክነውታል። የዚህም ምልክት አመት ባልሞላ ጊዜ አድናቂው ከነበረው ህዝብ ወቀሳ ሲዘንብባቸውና ሲጎርፍባቸው ማየቱ ነው። ያንን ሁሉ አድናቆት ያሳያቸውና በከፍተኛ ተስፋ የጣሉባቸው አድናቂዎቻቸው ወደ መጠራጠር እየገቡና ወደ ተቃውሞ እያዘነበሉ ናቸው። ዶክተር አብይ ተኮትኩቶ ካደጉበት ከኢህአዴግ ያስተሳሰብ ቁምሳጥን ሊወጡ አልፈለጉም። የኢህአዴግን የጎሳና የተዘባ ርዕዮተ ዓለም የሙጥኝ ብለው የያዙና ለመላቀቅ ያዳገታቸው ይመስላል። እንደገባኝ የጎጥና የጎሳ ርዕዮተ ዓለም ራያቸውን አሳውሮታል። ተኮትኩቶ ያደጉት ተከበውና ተወጥረው ያሉት ይህንን ርዕዮተ ዓለም በሚያቀነቅኑ ኃይሎችና ሰዎች በመሆኑ አልፈዋቸውም ሆነ ጥለዋቸው ለመጓዝ አልሞከሩም። አንድነት፣ ነጻነትና እኩልነት ከተማው የኢትዮጵያ ህዝብ ጋር ሆኖ ለመገስገዝ ፍላጎትም ጥረትም አላሳዩም። መንግስተ ሰማይን ላላየ ገሃነም ድንቁ ነው ወይንም አባይን ያላየ ምንጭ ያደንቃል የሚለው አባባል በዶክተር አብይ ተፈጸመ ይመስላል። ይህም ሆኖ ግን ዶክተር አብይ አዝማሚያውን ለመቀልበስ አሁንም እድላቸው ሰፊ ነው ብል ስህተት አይመስለኝም። ከፊታቸው ያለው ምርጫ ሁለት ነው። ሁሉንም አቃፊና አዋሃጅ ኢትዮጵያንና ኢትዮጵያዊነትን ወይንም ከፋፋይና አፈናቃይ በሆነው ኢህአዴግ መስመር መቀጠል። መካከለኛ መንገድ ያለ አይመስለኝም። በመሃል ቆሞ ቢቀሩ በሁለቱም እንደሚተፋ ያጠራጥርም። ሳርስቃለሁ እንደማሽላ ያለ ያገሬ ሰው ቤት ለእግዚአብሔር ብሎ አቅፎ ባወረሰ ወልቃይት በእንግዳው እጁን ተነከሰ።
ስማ በለው ስማ በለው ወልቃይት ጎንደር ነው ስማ በለው ስማ በለው ካፍታ ያማራ ስማ በለው ስማ በለው ወልቃይት ጎንደር ነው ስማ በለው ስማ በለው ካፍታ ያማራ የነራስ አሞራ የናያሌው በሮ ነው እኮ ተገዴን አዴረ መጥመቾ ዋልደባና ዳንሻን አብደር ከተከዜ በነጨበት አሉን መጤው ባለግ ቤቶ ደዳዳነ ያቆረጦ ጀግና ምን ይላል ቢያያትኝ ኡመራ እንዲሁን አገር አንድ እንዲሆን ወሰን እንዲከበር ይጠየቅ መቅደላን ብዙ ከፍሏል ጎንደር ይጠየቅ መቅደላ ብዙ ከፍሏል ጎንደር ነሽ ጎንደር ነሽ ጎንደር ነሽ ጎንደር ነሽ ጎንደር ጊዜያነ ሰውና ድንጋይ ሰበረ ማረሻው በስብሶ ዳንሻጦ ማደረ ለፏላቸው እንጂ ድከሙ በከንቱ አይሆንም ጨሰኛ አማራ በርስቱ አበቄ ለሽ ጎንደር ምን ይወጣልሻል የጀግና ውሃልቅ ገብርያ አደርጎሻል ልክ እንደ ቴዎድሮስ በችግርሽ ደርሶ ያኮራሽ የለ እንዴ ደመቀ ተኩስ እየየው 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 እረስተህ በሻመት እንደሚሉት የወልቃይት ጉዳይ አልተዘጋም ደስ የመተከል ጉዳይ አልተዘጋም ደስ የራያ ጉዳይ አልተዘጋም ደስ የኡመራ ጉዳይ አልተዘጋም ደስ እየየው እየየው ስማ በለው ስማ በለው ወልቃይት ጎንደር ስማ በለው ስማ በለው ካፍታ ያማራ ቤተ እግዚአብሔር በሎን አቆባ ጎረሰ ወልቃይት በንገዳው እጁን ተነከሰ አለሻም ጤናዳም ውሰዱኝ ዋልደባ ህመሜ በሶት ነው ይወቁልኝ አባ ገዳሽን ተራራው ይገዝቷል ታሪክሽ ያንስብሻል ጎንደር ያገር ዋልታሽ አርጅተሻል ብሎ ማን ያማሻል ደፍሮ ከትሞሸለንዴን ፋሲል አሳምሮ ከትሞሸለንዴ ፋሲል አሳምሮ ነሽ ጎንደር ነሽ ጎንደር ነሽ ጎንደር ነሽ ጎንደር ወይ ለቃችሁ ሄዱ ወይ ኑሩ በሰላም ከእንግዲህ ወልቃይት በመጤ ይገዛ አንገቱን ደፋ እንጂ አገር እንዳትፈርስ ነይጠፋው ተገደ አለሞ መተኮስ ወልቃይት ርስቴ እንኳን ችላ ልልሽ ተናግሼዋለሁ ይኸውና ስምሽ የሰው የማይሻ ሲነኩት የማይወድ ኧረ እንዴት ደስ ይላል ወልቃይት መወለ እየየው 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 ኧረ እንዴት ደስ ይላል ከጎንደር ኧረ እንዴት ደስ ይላል
ከጎጃም ነው ኧረ እንዴት ደስ ይላል ከወሎ ነው ኧረ እንዴት ደስ ይላል ከሸዋ ኧረ እንዴት ደስ ይላል ኢትዮጵያ መወለድ እየየው ራገሬ ጎንደር ራገሬ ወልቃይት ራገሬ ዳሸን ሊያጠፉሽ አስበው የለኮሱት እሳት ሊያጠፉሽ አስበው የለኮሱት እሳት ይሄው ጀመራሉ እነሱ መብላት እነሱ ማጥፋት አረፈች ጎቤ ዝናው መስሞተና አደራ ጠባቂ ፈጥሯል ብዙ ጀግና ከሰኔ 15 ክስተት በኋላ የተጋለጠው ኦዴፓ ባለፉት አንድ አመት ውስጥ ኢትዮጵያ ወደ አፈናና ስር እንደማትመለስ የለውጥ ኃይሉ መሪዎች በተደጋጋሚ ሲናገሩ ከርመዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ባደረጉት ንግግር ዜጎችን ጨለማ ቤት ውስጥ ማሰር አሸባሪነት ነው በማለት ያለፈውን ኢህአዴግ የሽብር ተግባር ሲያወግዙ ኢትዮጵያ ወደ አፈናና እስራት መለስም የሚል ተስፋ የሰነቁ ብዙዎች ነበሩ። ይህ ተስፋ ግን ከአንድ አመት በላይ ሊዘልቅ አልቻለም። ባለፈው አንድ አመት ቡራዩ ላይ እጅግ ሰቅጣጭ ወንጀል ተፈጽሟል። አዲስ አበባና በዙሪያዋ ዜጎች ለዘመናት ከኖሩበት ቀያቸው በየአካባቢው በመንግስት ትዕዛዝ በጭካኔ ተፈናቅለዋል። ከ800 ሺህ በላይ የጌዲዮ ህዝብ ከኦሮሚያ ከመፈናቀላቸው ባሻገር እናቶችና ህፃናት ምግብ ተከልክለው አስደንጋጭ ኢሰብአዊነት ተፈጽሞባቸዋል። የውጭ ዜጎችና ኢትዮጵያውያን መኪና ውስጥ ነደዋል። ባንኮች ተዘርፈዋል። የመከላከያ ሰራዊት አባላት ጉዳት ደርሶባቸዋል። ከኦሮሚያ ክልል የተነሱና የተደራጁ አካላት በአማራ ክልል ላይ ወረራ ፈጽመዋል። ኦነግ የተባለ ቡድን በመንግስትና ህዝብ ላይ ሲዝት ከርሟል። ይሁሉ ሲሆን ኦዴፓ መራሹ መንግስት ህግ ማስከበር አልቻለም። ይባስ ብሎ ጠቅላይ ሚኒስትሩን ጨምሮ የኦዴፓ ከፍተኛ አመራሮች የወንጀለኞችን ተግባር ለማስተባበል ሲጥሩም ታይቷል። ሰኔ 15 2011 ዓ.ም ባህር ዳር ላይ የተፈጠረው ክስተት ኦዴፓ መሩን መንግስት በእጅጉ ያጋለጠ ሆኗል። ችግሩ ከተከሰተ በኋላ ምንም አይነት ምርመራ ሳይደረግ በችኮላ መፈንቅለ መንግስት ብሎ የገለጸው ኦዴፓ መሩ መንግስት የአማራ ክልላዊ መንግስት ላይ የተለያዩ ጫናዎችን ለማድረግ እንደጣረ መግለጫዎች ያሳያሉ። የአማራ ክልላዊ መንግስት ችግሩን ግድያ እያለ ሲጠራው የሰነበተ ቢሆንም ከ3 እና ከ4 ቀናት በኋላ በሰጠው መግለጫ መፈንቅለ መንግስት ለማለት መገደዱን እናስታውሳለን። ይሁንና የአማራ ክልላዊ መንግስት ኦዴፓ መራሹ መንግስት ከሚያደርገው በተለየ ክስተቱ የተለያዩ አካላት እጅና ሴራ ያለበት መሆኑን በመግለጽ ላይ ነው። ኦዴፓ መራሹ መንግስት ጉዳዩን ወደ አማራ ክልል ለማነጣጠር ያደረገው ጥረት በአማራ ክልላዊ መንግስት ሙሉ በሙሉ ተቀባይነት ካለማግኘቱን በተጨማሪ በፌደራል መንግስቱ የሚሰጡ መግለጫዎች የአማራ ክልልን መንግስት ከህዝቡ ጋር የሚያራርቁ በመሆናቸው ጫናውን መቀበል የፈለገ አይመስልም። በእርግጥ የኦዴፓ ሴራ በሚያውቁት ቡድኖች ብቻ ሳይሆን በየትኛውም ተራው ዜጋውም ቢሆን በቀላሉ የሚረዳው ሀቅ ነው። እንዳብነት በባለፈው የተሰጠው መግለጫ ስናይ ኦዴፓ ከድሮቹ ገዢዎች በባሰ መሳቂያና መሳለቂያ ሆኗል። የብርጋዴር ጄኔራል አሳምነው ጽጌን ቤት በርብሬ ክላሽንኮቭ አገኘው የሚለው ኦዴፓ መሩ መንግስት በማህበራዊ ሚዲያ መሳለቂያ ሆኖ ነበር። በዚህ ዜጎች መሳሪያ እንዲይዙ ፈቃድ በተሰጠበት ወቅት አንድ ጄኔራል ቤት ክላሽንኮቭ አገኘው ብሎ ለመፈንቅለ መንግስት ሙከራ ማረጋገጫ ማድረግ ያተረፈለት ንቀት ብቻ ነው። ጨለማ ቤት ማሰር አሸባሪነት ነው ያለ ልብ የሰረቀው የጠቅላይ ሚኒስትር አብይ መንግስት ከሰኔ 15 ክስተት በኋላ በርካቶችን ጨለማ ቤት ውስጥ አስሯል። በኔ ዘመን አሳዳጅና ተሳዳጅ አይኖርም እንዳልተባለ ብዙዎች በባህር ዳሩ ክስተት ሰበብ እየተሳደዱና በገፍ እየታሰሩ ነው። እነማን ታሰሩ ብለን ስንጠይቅ ደግሞ የኦዴፓ ኢህአዴግ መንግስት ወደ መቀሌ የተሸኘውን ትህነግ ህዋትን ተግባር በወራት ውስጥ እየተገበረ መሆኑን እንረዳለን። ትህነግ ህዋት በሰላማዊ መንገድ የሚቃወሙትን የተለያየ ሰበብ ፈልጎ ሲያስር ኖሯል። የኦዴፓ ኦህዴድ እስርም ከህዋት የተቀሰመ መሆኑ ማሳያ ነው። በባለፈው በሰኔ 15 ክስተት ከታሰሩት መካከል አብዛኞቹ ኦዴፓ ላይ በሰላማዊ መንገድ ጫና ሲፈጥሩ የነበሩ ናቸው። ከታሰሩት መካከል አብዛኞቹ የአማራ ብሔራዊ ንቅናቄ አብን ደጋፊና አባላት ናቸው።
አብን ኢትዮጵያ ውስጥ ካሉት የፖለቲካ ድርጅቶች መካከል የኦዴፓን ተግባር ፊት ለፊት ሲቃወም የቆመ ድርጅት ነው። በተለይ ኦሮሚያና በአዲስ አበባ ዙሪያ በአማራ ተወላጆች ላይ የሚፈጸመውን በደል በማጋለጥ የኦዴፓን ስህተት ለህዝብ ሲናገር ቆይቷል። ከአብን አባላትና ደጋፊዎች በተጨማሪ ለስር የተዳረጉት ጋዜጠኞች ናቸው። የአማራ ሳተላይት ራዲዮና ቴሌቪዥን አስራት የተመሰረተው በቅርብ ቢሆንም በመንግስት ላይ በድፍረት ትችት የሚቀርብበት ጣቢያ ነው። በተለይ በአጣዬ፣ በከሚሴ፣ በምንጃር የመንግስት ጦር የሚይዘውን መሳሪያ ታጥቀው አምቡላንስ ቁስለኛን እያነሳላቸው ውሃና ምግብ እየቀረበላቸው በአማራው ላይ ጥቃት የፈጸሙትን ኦሮምኛ ተናጋሪዎች ጉዳይ በቀውጢው መሃል ተገኝቶ የዘገበ ጣቢያ ነው። ኦሮሚያና በአዲስ አበባ ዙሪያ የሚፈጸሙትን ጭካኔዎች በማጋለጥም ይታወቃል። ይህ ጣቢያ በየተቋማቱ በአዲስ መልክ የተፈጸሙ ያሉ ማግለልና መርሎችንም እያጋለጠ ይገኛል። በባህር ዳሩ ክስተት ለስር ከተዳረጉት መካከል ታዲያ የአስራት ሚዲያ መስራችና የአዲስ አበባ ቅርንጫፍ አስተባባሪ ጋዜጠኛ በሪሁን አዳንና በጎ ፈቃደኝነት አስራትን ያገለገለ የነበረው ጌታቸው አምባቸው ይገኙበታል። ሁለቱም በባህር ዳሩም ሆነ በሌላ ወንጀል እጃቸውን ሊያስገቡ የማይችሉ ሰዎች መሆናቸው የታወቀ ጊዜ ተጠብቆላቸው ለስር የተደረጉ ናቸው። የአዲስ አበባ ጉዳይ ለኦዴፓ ራስ ምታት ከሆነ ቆይቷል። በተለይም በጋዜጠኞችና የሰብአዊ መብት ተሟጋቹ እስክንድር ነጋ የሚመራው የአዲስ አበባ ባለድራ ምክር ቤት ወይም ባልደራስ ከተመሰረተ በኋላ የኦዴፓ አመራሮች በስሜት ሲናገሩ ተሰምተዋል። ወለጋ ላይ ጦር የሚሰብቅ ኃይል መሳሪያ አንፈታም ሲል ያፎ ለምታ ነው ያሉት ጠቅላይ ሚኒስትሩ ለነ እስክንድር ነጋ ሲሆን ግልጽ ጦርነት ውስጥ እንገባለን ሲሉ ተሰምተዋል። በዚህ መሰረት ይመስላል ከባህር ዳሩ ክስተት ማግስት የባልደራስ አመራሮች መካከል ስንታየው ቸኮልና ጋዜጠኛ ኤልያስ ገብሩ ታስረዋል። የባልደራስ ደጋፊ ሆነው መርከቡ ኃይልና ሌሎችም ወጣቶች ታስረዋል። የባልደራስ አመራሮችና አባላት እስር ጊዜን ጠብቆ የተደረገና ኦዴፓን ያጋለጠ ተግባር ነው። ኦዴፓ ኦህዴድ ከህወሓት የወረሰውን የስግብግብነት አባዜ ያስተቸው ገቢዎች መስሪያ ቤት ነው። ይህን ስግብግብነት ለሚዲያ ወጥቶ ያጋለጠው በተቋሙ ከፍተኛ ኤዲተር የነበረው ማስተዋል አረጋ ነው። ማስተዋል አረጋ በአስራት ቴሌቪዥንና በአባይ ሚዲያ እንዳጋለጠው የኦዴፓ ማዕከላዊ ኮሚቴ አባል የሆኑት ወይዘሮ አዳነች አቤቤ ወደ ተቋሙ ከመጡ በኋላ የአማራ ተወላጆችን እያፈናቀሉ የኦሮሞ ተወላጆችን በየቦታው ያስገቡበትን ሁኔታ በዝርዝር አስረድቷል። ከ200 በላይ በጎ ፈቃደኞች ናቸው በሚል የተቀጠሩትን የኦሮሞ ተወላጆችና ሌሎች ጉዳዮችን ይፋ በማድረጉ በርካታ ወከባ ተፈጽሞበታል። ከመስሪያ ቤቱ ታግዷል። የባህር ዳሩን ክስተት ተከትሎ በሰበብ ከታሰሩት መካከል አንዱ ማስተዋል አረጋ ነው። በገቢዎችና ጉምሩክ ኦዴፓ እየፈጸመ ያለውን አድሎ ለህዝቡ ይፋ ያደረገው ማስተዋል አረጋ ጊዜ ተጠብቆለት በባህር ዳሩ ክስተት ሰበብ የእስር ሰለባ ሆኖ ጨለማ ቤት ታስሯል። ጠቅላይ ሚኒስትር አብይ አህመድ ከበርካታ የህብረተሰብ ክፍሎች ጋር ስብሰባ አድርገዋል። ከነዚህ መካከል ብዙ ጥያቄና ጠንካራ አስተያየት የገጠማቸው ከህግ ባለሙያዎች ጋር ያደረጉት ነው። ከጥያቄዎቹ መካከል ጥጋቡ ባየ ወይም ህሩይ የተባለ አቃቢ ህግ ይገኝበታል። ይህ አቃቢ ህግ ለጠቅላይ ሚኒስትሩ ባቀረበላቸው ጠንካራ ጥያቄዎችና በሰጣቸው ጠንካራ አስተያየቶች በህዝብ ዘንድ አድናቆትን ቢያተርፍም የባህር ዳሩን ክስተት ተከትሎ ታስሯል። ከጥጋቡ ባየ በተጨማሪ የወክሰው በቀልና ታከለ በቀለ የተባሉ ሌሎች የህግ ባለሙያዎችም ለስር ተዳርገው ጨለማ ቤት ውስጥ ታስረዋል። የህግ ባለሙያና ቤተሰብ እንዳያገኙም ተከልክለዋል። አማራ ክልል ውስጥ ባለፉት ጥቂት ወራት የጸጥታ ኃይሉ ለማጠናከር በርትተው ሲሰሩ ከነበሩት መካከል አንዱና ዋነኛው ኮሎኔል አለበል አማረ ነው። ኮሎኔል አለበል አማረ የብርጋዴር ጄኔራል አሳምነው ምክትል ቢሆንም ሰኔ 15 2011 ዓ.ም ከሞት ከተረፉት መካከል አንዱ ነው። ለአንድ ሳምንት ያክል ኦነግ ጥቃት የሚፈጸምባቸው የአማራ ክፍሎች ዘንድ ሲባክን ሰንብቶ ነው የተመለሰው። ኦዴፓና የኦሮሞ ጽንፈኞች በእነ አለበል አማረ ላይ ሲበሽቁባቸው ቆይተዋል። የጄኔራል ተፈራ ማሞና የኮሎኔል አለበል አማረ ቤት በተፈተሸበት ወቅት እኛ የታሰርነው በኦሮሞ መኮንኖች ፍላጎት ነው ማለታቸውን የውስጥ ምንጮች ገልጸዋል። የነ ኮሎኔል አለበል እስር የአማራ ክልል ጸጥታ ተቋማትን ለማፍረስና ከዛም ቀድሞ አማራው ላይ የተፈጸመውን ጥቃቶች ለመመከት የሰርቱን ስራ ላይ የተደረገ በቀል መሆኑ እየተገለጸ ነው። በቅርቡ የተሰጡ ያሉ መግለጫዎች ደግሞ የኦዴፓ ኢህአዴግን ፍላጎትና ስሌት በይፋ አንጸባርቀዋል። በጥድፊያ የተሰጡ ያሉ መግለጫዎች አማራው ላይ የሚሰራውን ሴራ በኦዴፓ ተቺዎች ላይ የተቆመረ ያለውን ቁማር በግልጽ እያሳዩ ነው። አብዛኞቹ ታሳሪዎች ጠቅላይ ሚኒስትር አብይን ጨምሮ የኦዴፓ መንግስታት ሲያወግዙት የነበረው ጨለማ ቤት ውስጥ ታስረው ቤተሰብ እንዳይጠይቃቸው፣ የህግ ባለሙያ እንዳያገኛቸው፣ ህክምና እንዳያገኙ ተከልክለዋል።
የሰኔ 15ቱ ክስተት በኋላ የተደረገው እስር የኦዴፓ ሰላማዊ ተቾችን ጊዜ ጠብቆ ማጥቃት ከመሆኑ ባሻገር ኦዴፓ ሲወቅሰውና ሲያወግዘው ከነበረው ትነግ ህወሓት የተማረውን አስሮ መግዛት እኩይ አባዜ እየተከተለ መሆኑን እያሳየ ነው። ይህን ተከትሎ እንግዲህ በትናንትናው ዕለት በእነ አስጣራው ከበደ መዝገብ የነበሩ ተከሳሾች በዋስትና እንዲፈቱ ተፈቅዶላቸዋል። በሺዎች የሚቆጠሩ የአብን አመራርና አባላት፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾችና ሌሎችም በብሔራቸው ብቻ ተለይተው የታሰሩ አማራዎች እስካሁን በእስር ይገኛሉ። እንግዲህ ከታሰሩት ከበርካቶች መካከል በትላንትናው ዕለት በአራዳ ፍርድ ቤት የቀረቡት በእነ አስጣራው ከበደ መዝገብ 20 የሚሆኑ ተከሳሾች በዋስ እንዲወጡ ተፈቅዶላቸዋል። ዝርዝሩን በሚቀጥለው ፕሮግራማችን ይዘን እንቀርባለን። በአፋር በባጃጅ ተሳፋሪዎች ላይ ግድያ ተዘውትሯል። ከሚሌ ወደ አዋሽ የሚወስደው አውራ ጎዳና ግጭቶች መዳረሻ ሆኖ መቆየቱን መረጃዎች ያመለክታሉ። ከዚህ ተከታታይ ግጭት የተነሳም መንግስት ፍራውን ለመከላከያ ሰራዊት አስረክቦ ሰራዊቱን በበላይነት መጠበቅ ከጀመረ ከርሟል። ሆኖም የመከላከያ በዛ መኖር ምንም አይነት ውጤት አላመጣም ተብሏል። በዞኑ አካባቢዎች የተነሳው ግጭትም ከጊዜ ወደ ጊዜ እየባሰበት እንጂ እየቀነሰ አለመሄዱን ነዋሪዎች ተናግረዋል። እንደ ነዋሪዎች ጥቆማ ከሆነ የመከላከያና የህዝቡ አኗኗር ወደ አለመግባባት አዘንብሏል። በተለይ የክልሉ ልዩ ኃይል ከመከላከያ ጋር ተባብሮ ከመስራት ይልቅ ስፍራውን ለቆ እንዲወጣ መደረጉ ነገሩን ውስብስብ እንዳደረገው ጠቅሰዋል። መከላከያ ይጠብቃል፣ በክልሉ የተከሰተውን ግጭት አረጋግቶ ክልሉን ወደ ቀደመ ሰላሙ ይመልሰዋል ተብሎ ተስፋ ተጥሎበት ነበር። ይሁን እንጂ ሰራዊቱ በተጠበቀው መልኩ አልተገኘም የሚል ትችት ከስፍራው ወጥቷል። መከላከያ ከህዝቡ ጋር በይበልጥ አላግባቡትም ያሉ ምክንያቶችን አስመልክቶ በቦታው የሚገኙት የዓይን እማኞች እንዲተርከውታል። ግጭቶቹ ከዞን 1 እስከ ዞን 3 እና ዞን 5 በሚገኙ የዞን ወረዳዎች አካባቢዎች በርካታ ብለው ቢስተዋሉም ለመከላከያ የተሰጠው ቦታ ማለትም ከሚሌ እስከ አዋሽ የሚወስደው አውራ መንገድ ከመንግስቱም በላይ አስጊ የሆነ መጥቷል። በዚህ መንገድ በሞተር በብስክሌት በተለይ በባጃጅ ተሳፍሮ መሄድ ያስፈራል። ምክንያቱም በባጃጅ ተሳፍሮ የሚሄዱ ንጹሃን የአፋር ተወላጆች ላይ በተደጋጋሚ ግድያ ተካሂዷል። የባጃጅ ላይ ግድያው ረጅም ጊዜ የቆየ ቢሆንም በተለይ ያለፈውን ሳምንት ጀምሮ እስካሁን ባሉት ተከታታይ ቀናት በዞን 3 ገዋኔ ወረዳ ወደ አምባሳሪ አካባቢ ወይም ደግሞ ከሚሌ ወደ አዋሽ በሚወስደው ሰፊ መንገድ በባጃጅ ተሳፍሮ የሚሄዱ ሰዎች ላይ ጭካኔ የተሞላበት ግድያ ተፈጽሟል። የሞቱ ሰዎች ቁጥርም ባጃጅ በምትይዘው ልክ ማለትም በባጃጅ ተሳፍሮ የሚሄዱ 3 ሰዎች ሲሆኑ ባለፈው ሳምንትና በወዲያኛው ሳምንት ያለ በቂ ምክንያት ተገድለዋል። ስለ ገዳዮቹ የክልሉም ሆነ የፌደራል መንግስት እስካሁን አስፈላጊውን እርምጃ ለመውሰዱ ነዋሪዎቹን ይባስ አስቆጥቷቸዋል። ከዚህም የተነሳ የክልሉ ነዋሪዎች በመንግስት ላይ ያላቸው እምነት ከወትሮ ቀንሷል። በተለይ ከጥቃት አድራሾቹ ጋር ተባባሪ ናቸው ተብሎ የሚጠረጠሩት አንድም ራሱ መከላከያ፣ ሁለቱም መከላከያን ተመሳስለው የሚገቡ አካላት ናቸው ሲሉ ለዝግጅት ክፍላችን አስረድተዋል። ከነዋሪዎቹ ማብራሪያ እንደምንረዳው ከሆነ በዋናነት በክልሉ መሳሪያ ደቅነው የሚንቀሳቀሱ መከላከያዎችና መከላከያን መስለው የሚንቀሳቀሱ አካላት ናቸው። ስለዚህ መንግስት እነዚህ ታጣቂ ኃይሎች ላይ ህጋዊ ፍተሻ ማድረግ እንዳለበት ነዋሪዎቹ አጥብቀው አሳስበዋል። ላለፉት 3 ሳምንታት በዞን 3 እና ዞን 5 አካባቢዎች የተከሰቱ ግድያዎች ላይ መንግስት ምንም አይነት ህጋዊ እርምጃ ካለመውሰዱ ጋር ተያይዞ ግድያዎቹ አሁንም መቋጫ አላገኙም። የግጭት መነሻ የሆኑ አካባቢዎች ከወዲሁ መፍትሄ ካልተሰጣቸው ወደፊትም ላለመቀጠላቸው የሚያስተማምን ዋስትና የለም ተብሏል። በተጨማሪም በክልሉ ከሚገኙ 5 ዞኖች መካከል በዞን 5 ደዌ ወረዳና ዳሌፋጌ ወረዳ፣ በዞን 3 ገዋኔ ወረዳ ወደ አንፎሶሪ አካባቢዎች፣ በዞን 1 ከሚሌ ወደ አዋሽ የሚወስደው ትልቁ አውራ ጎዳናን ተከትሎ የሚነሳው ያዘወተረው ግጭት እስካሁን ድረስ መፍትሄ አለማግኘቱ ምንጮች ጠቁመዋል። በተፈጠረው ግጭት ምክንያትም የክልሉ አጎራባች ቦታዎች ወይም የኢሳ ተወላጆችም ሆነ የኦሮሞ ተወላጆች ወደ አፋር ክልል ለገበያም ሆነ ለተለያዩ ማህበራዊ ጉዳይ አይገቡም ተብሏል። በክልሎች መካከል የተፈጠረውን ግጭት አስመልክቶ የተደረገው የእርቅ ድርድርም እስካሁን ስኬታማ አለመሆኑን ነዋሪዎች ተናግረዋል። ስለዚህ በእነዚህ የዞን ወረዳዎች የተከሰተው አለመረጋጋት እስካሁን ሙሉ በሙሉ አልረገበም። በነዋሪዎች ላይ አንዣበቡ ስጋት ወለድ ውጥረትም ከጊዜ ወደ ጊዜ እየጨመረ ሄዷል። ማህበራዊ መገልገያዎች በብዛት ተዘግተዋል። ለምሳሌ ለትራንስፖርት የተዘጉ አውራ ጎዳናዎች፣ ትልልቅ የገበያ ማዕከሎች ካለው የጸጥታ ችግር አንፃር የተለመደውን አገልግሎት በአግባቡ እየሰጡ አለመሆኑን ከስፍራው የደረሰውን መረጃ ጠቅሶ የዘገበው ፍትህ መጽሔት ነው።
ወደ ሌላ መረጃ ስናመራ ድሬዳዋ እናገኛለን። የድሬዳዋ ምክር ቤት ያስተዳደር ስርዓቱን ተንተርሶ በየ5 ዓመቱ የከተማዋን ምክትል ከንቲባና በስሩ ያሉ ሌሎች አመራሮችን የመተካካት ወይም የማሸጋሸግ ሹምሽር ማድረጉ ይታወቃል። ተመራጭ ከንቲባዎችም ከሶማሌ ከኦሮሞና ከሌላ ብሔር የተሰባጠሩ ተብሎ የወጣውን የ40-40-20 ስርዓት ተከትሎ እንደሚደረግ ይነገራል። ሁሉን ያሳተፈ ፍትሃዊ የሆነ የሀብት ክፍፍልም ሆነ የስልጣን ክፍፍል ሲደረግ አለመታየቱን ነዋሪዎቹ በተደጋጋሚ ቅሬታ አቤቱታ ሲያሰሙ ቆይተዋል። ከዚህ አስተዳደሮች ችግር የተነሳም በፍቅር ከተማነት የምትታወቀው የበረሃ ንግስት ድሬዳዋ ከተማ የስርዓት አልበኞች መዳረሻ ከሆነች ቆይታለች። የግጭቶቹ ስራ ምንጭ በዚህ ብቻ ነው ተብሎ መደምደም ባይቻልም በዋናነት ግን ከብሔርተኝነት እስከ ኮንትሮባንድ ንግድ ሰበብ ያደረጉ ሲነሱ የኖሩ ግጭቶችን ማየት ይቻላል። መሰረታዊ ችግሮቹን ለመቅረፍ በከተማዋ ተደጋጋሚ ህዝባዊ ውይይቶች ተደርገዋል። ግጭቶቹም ከጊዜ ወደ ጊዜ ቀንሳሉ ተብሎ ተስፋ ተደርጎባቸው ነበር። ይሁን እንጂ እስካሁን አስተማማኝ በሚባል ሁኔታ በከተማዋ ሰላም አለመስፈኑን ነዋሪዎቹ ተናግረዋል። በነዋሪዎቹ ተጠልቶ ያለውን የ40-40-20 ወይም የመልካም አስተዳደር ችግር እስከዛሬ ድረስ መፍትሄ ያለማግኘቱን ከስፍራው የሚወጡ መረጃዎች አመላካሽ ናቸው። ስለሆነም በከተማ ውስጥ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ መቃወስ ተከስቷል። ይህን በከተማዋ እየበረከተ የመጣውን ግጭት ተከትሎ የከተማዋ አስተዳደር ምክር ቤት በ3 ወር ውስጥ ለሁለተኛ ጊዜ የከተማይቱን መሪዎች ሽሮ ሌሎች አመራሮችን ሾሟል። ምክር ቤቱ ባደረገው አስቸኳይ ጉባኤ የዛሬ 3 ወር በምክትል ከንቲባነት ሾሟቸው የነበሩትን አቶ ምህዲ ግሪን ሽሮ ከዚህ ቀደም በምክትል ከንቲባነት ያገለገሉትን አቶ አህመድ ቡሁን በምክትል ከንቲባነት ተክቶ ሾሟል። የተደረገውን ሹምሽር አስመልክቶ ያነጋገርናቸው የከተማዋ ነዋሪዎች ጉልቻ ቢለዋወጥ ወጥ አያጣፍጥም አይነት ነው ሲሉ ተችተዋል። ይህን ለማለት የገፋፋቸውም ይጠቅማል ብለው የሚገለገሉበት ስርዓት ለከተማው ጎጂ እንጂ ጠቃሚ ያለመሆኑን እንደምሳሌ በመጥቀስ ነው። ከመጋቢት ወር 2011 ዓ.ም ጀምሮ የድሬዳዋ ከተማ ምክትል ከንቲባ በመሆን ሲያገለግሉ የቆዩት ማህዲ ግሬ በቅርቡ በስራ ጉዳይ ከሀገር መውጣታቸውን ተከትሎ መፈንቅለ መንግስት ተደርጎብኛል በማለት ለመገናኛ ብዙሃን መግለጫ መስጠታቸው ይታወሳል። የአስተዳደር ምክር ቤቱ ባካሄደው 6ኛ አስቸኳይ ጉባኤ ድሬዳዋ ከተማን ለ20 ዓመታት ከምክትል ከንቲባነት እስከ ካቢኔ አባልነት ያገለገሉትን አቶ አህመድ መሐመድ ቡህን በምክትል ከንቲባነት ሲመርጥ የምክር ቤቱ አፈ ጉባኤ አቶ አብደላ አህመድን ሽሮ ወይዘሮ ፋጡማ ሙስጠፋን በአፈ ጉባኤነት መሾሙ ታውቋል። በተደረገው ሹምሽር ቅሬታ የተሰኙት አቶ መህዲ ከስልጣን እንድነሳ ሲሮብኛል በሌለውበትም መፈንቅለ ስልጣን አድርገውብኛል በማለት ያሾማቸውን የሶማሊ ዲሞክራቲክ ፓርቲ ሶዴፓ መሪዎችን ሲነቅፉ ተሰምቷል። ይህ ከስልጣን የማስለቀቅ ግፊት የፓርቲውን ደንብና የከተማይቱን መስተዳደር ህግ የሚጻረር ነው በማለትም አውግዘዋል። አስተዳደር ምክር ቤቱ የከተማይቱን መሪዎች በወራት እድሜ ውስጥ እየሾሙ መሻር የመስተዳደሩን ሆነ የከተማዋን ህልውና በእጅጉ ያናወጠ መሆኑን ካለው ነባራዊ ሁኔታ መረዳት ይቻላል። የከተማዋን እድገትም ወደ ኋላ እየጎተተ ያለው ይህ ያልተጻፈ ህግ ነው ተብሎ በነዋሪዎች ተተችቷል። ለስካውኖቹ መሰረታዊ ተግዳሮቶችና ለወደፊትም መቀረፍ ካልተቻለ የችግሮቹ ዋነኛ መነሻ ሆኖ እንደሚቀጥል ነዋሪዎች በመቆየት ብዛት ካገኙት ተሞክሮ አስተያየታቸውን አብራርተዋል። የሹምሽሩ ነገር በተነሳ ወቅትም ፈረቃው ለማን ደረሰ እንጂ ለከተማዋ ጥሩ መሪ መረጡ መሰረታዊ የሆነ ለውጥ ያመጣሉ ተብሎ ተስፋ የማይጣልባቸው መሆኑን አሁንም የድሬዳዋ ከተማ ነዋሪዎች ከነበረ ተሞክሯቸው ጠቁመዋል። የሰሞኑ መነጋገሪያ የሆነው የከተማዋ ምክትል ከንቲባን ጨምሮ የተደረገው ሹምሽር የከተማ ነዋሪዎችን አላስደሰተም። ይህ ማለት የምርጫ አካሄዱ ህግና ስርዓትን ያልተከተለ ከመሆኑን ባሻገር ወከባና ጥድፊያ የተሞላበት ነው ሲሉ ነዋሪዎች ለፍትህ ተናግረዋል። አድማጮቻችን እየሰማችሁት የምትገኙት ከአማራ ድምጽ ራዲዮ የሚተላለፍላችሁን ፕሮግራም ነው። በመቀጠል የምናልፈው ወደ መጽሐፍ ዳሰሳ ነው። በቅርቡ የወጣውን የአንዳርጋቸው ጽጌ መጽሐፍ እኛ ምንናገር ትውልድ አይደናገር የተባለውን መጽሐፍ ሀያሲው እንዲጽፎታል። አንዳርጋቸው ተደናግሯል፣ ግን በመጠኑ አደናግሮናል። የአንዳርጋቸውን አዲሱን መጽሐፍ ጽፎ አስተያየቱን ያስቀመጠው ጌታቸው ሰሜ ነው። አንዳርጋቸው ጽጌ ትውልድ አይደናገር እኛ ምንናገር በሚል ርዕስ በቅርቡ ለንባብ ያበቃው መጽሐፍ የአንዳርጋቸውን ሽራፊ ታሪክና የትግል ዘመኑን ገድል በስፋት የዘገበበት ነው። በቅርጽ አንጻር በሚገባ የታሰበበትና የተዘጋጀ እንደሆነ መረዳት ይቻላል። በቋንቋ አጠቃቀምም ቢሆን በአሁኑ መጽሐፍ ግልጽና ፍሰት ያለው አጻጻፍ ተጠቅሟል። ነፃነትን የማያውቁ ነፃ አውጪዎች የተባለው መጽሐፍ በይዘቱ እጅግ የገዘፈ ሐሳብ ያዘለ ቢሆንም
የተጠቀመበት ቋንቋ ጠጣር ነው። ይህ ጠጣርነት በአሁኑ ትውልድ አይደናገር እኛም እንናገር ላይ አይታይም። አንዳርጋቸው በዚህ መጽሐፉ ከታሪክ ጸሐፍት ጋር በታሪክ አጻጻፍ ላይ አይስማማም። ታሪክ ምንም አልተጻፈም ባይ ነው። ይህንን አባባሉን ስናነብ እንዴት አንድ ታሪክ ጸሐፊ እንኳን አለ አይለንም ማለታችን አይቀርም። መጽሐፉ ከታተመ በኋላ በሰጠው ጋዜጣዊ መግለጫ ይህንኑ እምነቱን ተናግሯል። በመጽሐፉ ላይ በግርጌ እንደማጣቀሻ የሚጠቀምባቸው የነ ዘውዴ ረታ መጽሐፍት ከታሪክ መጽሐፍ ተርታ ለመቆጠራቸው ይገርማል። ፕሮፌሰር መስፍን ወልደማርያምም ታሪክ እንደ ታሪክ መመዘኛ ያልተጻፈ ሚሉና ነገር ግን አንዳንድ ታሪክ ጸሐፊዎች መኖራቸውን ይጠቅሳሉ። ለምሳሌ በታሪክ ተመራማሪነታቸው ፕሮፌሰር ስርጎ ሀብለስላሴን አንዱ ናቸው ይሉናል። አንዳርጋቸው ግን አንድም ታሪክ ጸሐፊ የለም ባይ ነው። በሱ እይታ የሱ ትውልድ አባል የሆኑትና በምዕራብ ዩኒቨርሲቲ ታሪክ ያጠኑትም ታሪክ አልጻፉም። አንዳርጋቸው ምን አዲስ ነገር ነገረን ብዬ ሳስብ አዲስ ነገር የነገረን የሱ አያት ቅድመ አያት ዘመዶቹ በጋብቻ በጦርነት በስራ እንዲሁም በሌሎች መስተጋብሮች ከሌሎች ብሔሮች ጋር እንዴት አብረው እንደኖሩና በማህበረሰብ ግንባታ ኢትዮጵያ እንዴት እንደተሸመነች ተርክልናል። ማህበረሰቦች የተመሰረቱት እንዲህ ነው ወይም ኢትዮጵያውያን የተሰራ ነው በዚህ መልክ ነው ብሎ ቀጥታ ሳይሆን የሚነግረን በትረካው ውስጥ የተሰራንበትን ፈትል ያሳየናል። የማስታወስ ችሎታው ተጨምሮበት ትረካውን የሚሰባ አድርጎታል። ያንዳርጋቸው አባት በልጅነታቸው በጦርነት ምክንያት የተለዩአቸውን እናታቸውን ፍለጋ አሰላ ከተማ ሄደው ከብዙ ድካም በኋላ በቆጂ የሚባል ትንሽ ከተማ እንዳገኟቸው የሚተርከው ክፍል እጅግ ያስደምማል። በጦርነት ምክንያት ወላጃቸው ከልጆች እንዴት እንደሚለያዩና ልጆች ከወላጆቻቸው እቅፍ ተነጥቀው እንዴት በአሰቃቂ ሁኔታ እንደተገደሉ ያሳያል። ይህ የታሪካችን አካል በጦርነት ኖረን በጦርነት የመፈላለግ ክፉ መንፈስ እንዳለቀቀን ያሳያል። የእናቶች ጣር አንዳርጋቸው በተረከበት የጣሊያን ወረራ ወቅት አላበቃም። ያንዳርጋቸው ወላጅ በተራቸው ወልደው ልጆቻቸውን በቀይ ሽብር እንዴት እንዳጡ ይተርክልናል። የወላጆች ዋይታ በኢትዮጵያ ሳያቋርጥ እስካሁን መቀጠሉ እጣ ፈንታችን ይመስላል። ያንዳርጋቸው እናት ልጃቸው ከሞት ከተረፈ ቤተክርስቲያን እርቃናቸውን 3 ለመዞር የተሳሉት ስለት በወቅቱ የሀገራችንን እናቶችና አባቶች ዋይታና ሰቆቃ በሚገባ የሚያንጸባርቅ ነው። ስለ ቤተሰቦቹና ስለ አዲስ አበባ የተረከበት መንገድ ለየት ስለሚል የሚስብ ነው። በአዲስ አበባ መሰራራት ላይ ሞጋች ታሪክ ሰጣ ገባ ያጋጥማል የሚል ሐሳብ አለኝ። በአዲስ አበባ መሰራራት ላይ የሌሎች ታሪክ ጸሐፊዎች አስተያየት ቢጨመርበት ታሪክን ከተለያየ አቅጣጫ ለማየት እድል ይሰጣል። በአድዋ ጦርነት ሙስሊሞች ሬሳቸው አልተቀበረም ይለናል። አንዳርጋቸው እንዲህ አይነቱ ታሪክ በታሪክ ጻፍ አልተነገረም ይላል። ተሸፋፍኖ መቅረት ስለሌለበት መነገር ይገባል በማለት ለበርካታ ጊዜ በመጽሐፍቱ ዋቢነት የሚጠቅሰውን የጆ ስፔንሰርን ትሪንግሃምን ኢስላሚን ኢትዮጵያን ያነሳል። አልተነገረም ቢባል እንኳን በአሁኑ ወቅት መነገር የለበትም ሲሉ የሚሞግቱ በርካታ ሰዎች አሉ። እንደ ምክንያት የሚያቀርቡትም የውይይትና የመተቻቸት ባህል ባልዳበረበት ታሪክ ለመማማርና ያለፈውን ለማወቅ ሳይሆን እንደዚህ አይነቱ ትረካ ለአሁኑ ቁርሾ እንደግባት የሚቀርብ እርሾ የመሆን እድሉ በሰፋበት በአሁኑ ወቅት በጎሳ ወይም በዘውግ ፖለቲካ ሀገራችን እንደ ቆዳ ተወጠራ ባለችበት ወቅት እንዲህ አይነቱን ሆድ የሚያስብስ ትረካ መተረክ አግባብ አለመሆኑን ይናገራሉ። አንዳርጋቸው በመጽሐፍ ምረቃ ላይ ስለዚህ ጉዳይ ተጠይቆ ሲመልስ ምናልባት ሙስሊሞች ያልተቀበሩበት ምክንያት በ48 ሰዓት መቀበር እንዳለባቸው እምነቱ ስለሚያዝ አልተቀበሩ ይሆናል ይላል። አንዳርጋቸው የጣሊያንን ፋሽስት ለመዋጋት በተደረገው ጦርነት የተራው ተዋጊ በተለይ የሴቶች ጀግንነት አልተተረከም ይላል። ተገቢ ጉድለታችንን ያየንበት መንገድ ስለሆነ ታሪክ ጸሐፍት ሊያተኩሩበት ይገባል የሚለው አሳማኝ ነው። ለዚህ እንዳብነትም በቼክ ተወላጁ በፓርለሳክ ተጽፎ በተጫኔ ጆብሬ የተተረጎመውን የሀበሻ ጀብዱን ያነሳል። ይህ መጽሐፍ አብቹ ስለተባለው ጀግና ወጣት መተረኩ ከተለየ አቅጣጫ የተጻፈ መሆኑን ያሳያል ሲል ያሞካሻል። ተገቢ ውዳሴ ነው። እንደኔ የሀበሻ ጀብዱ የተባለውን መጽሐፍ ጋሽ አሰፋ ጫቦ እንደሚሉት ማንዳቶሪ ሪዲንግ መሆን አለበት። ለአቅመ ንባብ የደረሰ ኢትዮጵያዊ ሁሉ ሊያነበው ይገባል። የኢሃፓው ጎራ አንዳርጋቸው ገና ካፍላ ወጣትነት እድሜው ጀምሮ የተሳተፈበትን የተማሪዎች እንቅስቃሴና የኢሃፓ ተሳትፎ በመጽሐፉ ግማሹን ክፍል ሸፍኖታል። አንዳርጋቸው የነገረን በዛን ጊዜ በነበረው የፖለቲካ አስተላለፍ በአመራርም በአባልነትም ከተሳተፉ ሰዎች ትርክት ብዙም አይለይም ባይ ነኝ። አንዳርጋቸው ለኢሃፓ አመራሮች በነበረው ቀረቤታ ያየውን የሚገልጽበት መንገድ ሌሎች በራሳቸው እይታ ካስቀመጡበት መንገድ
በስልት ይለያይ እንጂ ልክ እንደሌሎቹ የኢህአፓን የመኢሶንና የደርግን ታሪክ እንደጻፉት ሁሉ እሱም ኢህአፓን ሲከላከል እናየዋለን። በኔ እይታ ከሌሎች የሚለየው ኢህአፓ ላጠፋው ጥፋት በተገቢው መንገድ ዕውቅና መስጠቱና ሚዛናዊ ለመሆን መሞከሩ ነው። በዚህ በኩል በሌሎች ጸሐፍት የማይታይ ጥፋትን አምኖ ኃላፊነት የመውሰድ ድፍረቱን አደንቃለሁ። መጽሐፉ ተጀምሮ እስኪያልቅ በሻምበል ፍቅረ ስላሴ ወግደረስ የተጻፈውን እኛና አብዮቱ የሚለውን መጽሐፍ ይተቻል። አብዮታችን የሚለውን የመንግስቱ ኃይለ ማርያምን መጽሐፍ እየጠቀሰ ይተቻል። በመኢሶንና በኢህአፓ መካከል የነበረውን ትንቅንቅ እሱ በሚየው መንገድ ገልጾታል። የኢህአፓ ተሳትፎ በተረከበት ክፍል የኢህአፓ ዋነኛ አመራር በሚባለው ተስፋዬ ደበይሳና በመኪና የሚያመላልሰው አንዳርጋቸው ስለነበር በሚገባ ስለ ባህሪው ጽፏል። በእርግጥ አንዳርጋቸው የተስፋዬ ደበይሳን ስብዕና ለማሳየት ሞክሯል። ሸጋ ጸባይ የነበረው ትሁት ሰው እንደነበር ይገልጽልናል። ምናልባትም በተስፋዬ ደበይሳ የግል ባህሪ ላይ ብዙም የተጻፈ ነገር ስለሌለ አዲስ ነው ብዬ አምናለሁ። ሌላው አስገራሚ ነገር አንዳርጋቸው ተስፋዬ ደበይሳን የኔ መሲህ ሲል ገልጿል። ስለ ተስፋዬ ሲተርክም በትግል ስሙ ሙሴ እያለ የሚጠራውን ተስፋዬን መሲሁ እያለ ይተርካል። ምን ያህል አግዝፎና መሲህ አድርጎ እንደተመለከተውም ያሳየናል። ይህ አገላለጹ የግራ ኃይል ፖለቲከኞች ግለሰብ መሪንና ድርጅትን እንደ ታቦት እንደሚያመልኩ አንድ ማሳያ ነው ማለት ይቻላል። አንዳርጋቸው እንደሚለን በወቅቱ ብዙሃኑ የዛ ዘመን የግራ ፖለቲከኞች በማርክሲዝም ሌኒኒዝም ጥራዝ ነጠቅ ፍልስፍና የተጠመቀ ቢሆንም እንደ ተስፋዬ ደበይሳ ያለ ሰው የግራውን ፖለቲካዊ ፍልስፍና ብቻ ሳይሆን የምዕራቡን ፍልስፍና ጠንቅቆ በጥልቀት የተረዳና የሚተነትን መሆኑ ለየት ያደርገዋል። ስለ ተስፋዬ ደበይሳ አሟሟት የገለጸበት መንገድም ክፍሉ ታደሰና ሌሎች ጸሐፍት ከነገሩን በመጠኑ የሚለየው ተስፋዬ ራሱን ከፎቅ ላይ ሲወረወር ምስሉ እንዳይታወቅ የሞተበት መንገድ ልብ ይሰብራል። አንዳርጋቸው ተስፋዬ ደበይሳ መሆኑን ያወቀው ሬሳው በቲቪ ሲታይ የሚያደርጋትን ጃኬት በማየቱ ወዲያው እሱ መሆኑን መለየት በመቻሉ ነው። አንዳርጋቸውን ጨምሮ ብዙዎች በዚህ ጉዳይ ላይ የጻፉ እንደነገሩን የተስፋዬ ደበይሳን ማንነት ሬሳውን አይተው ለደርግ ያረጋገጡት መኢሶኖች ናቸው። ደርግ ተስፋዬ ደበይሳን ማን እንደሆነ በስም እንጂ በመልክ አያውቀውም። ተስፋዬ ደበይሳ ከመሞቱ ጥቂት ደቂቃ በፊት አምባሳደር ቲያትር አካባቢ መጀመሪያ ተስፋዬ ደበይሳን ያየው የአንዳርጋቸው ዘመድ ዘሪሁን የሚባል የመኢሶን አባል የሆነ ወጣት ነው። በዚህ ትረካው ላይ የሚያስገርመው ይህ ዘሪሁን የተባለው ወጣት ተስፋዬ ደበይሳን ሲያየው ከመደንገጡ የተነሳ ራሱን ሳተ ይለናል። ይህ አዲስ ነገር ነው። በክፍሉ ታደሰም ያ ትውልድ መጻፍትም ሆነ በሌሎች በኢህአፓ ላይ በተጻፉት አልተነገረም። ሌላው በኢህአፓ ውስጥ ባንጃ የመከፋፈል እሰጥ አገባ እስካሁንም በህይወት ባሉት አባላቱ በጎራ የከፋፈለና አጨቃጫቂ ነው። በቁጥር ጥቂት የሆኑ ብቻ ናቸው ይህንን ባንጃነት መፈራረጅ ለማንም አይጠቅምም ሲሉ በወቅቱ የተደረገውን እንዳለ የሚኮንኑት። በአመራሮቹ በነብርሃነ መስቀልና ጌታቸው ማሩ እንዲሁም ከነሱ ጋር የወገኑትን በሙሉ በጠላትነት የመፈረጃ ባዜ ነበር። አንጃ በሚል በተፈረጁት በነብርሃኑ መስቀልና በፈራጆቹ በነተስፋዬ ደበይሳ፣ ክፍሉ ታደሰ፣ ዘሩ ክህሽን፣ ግርማቸው ለማ መካከል የተፈጸመውን የጭካኔ ድርጊት አንዳርጋቸው ይኮንነዋል። እነ ብርሃነ መስቀል የተፈረጁበት መንገድ አግባብ እንዳልሆነ አንዳርጋቸው ይገልጻል። አንጃና ፋሽስት በሚል ፍረጃ ጌታቸው ማሩን በአሰቃቂ ሁኔታ ካሳንቺስ አካባቢ አንገቱ ተቆርጦ እንዲገደል የተደረገው ዲፌንስ በሚል የኢህአፓ ገዳይ ቡድን አማካኝነት መሆኑን ይነግረናል። በዚህ በኩል አንዳርጋቸው ገለልተኛ ሆኖ አስተያየቱን በመስጠቱ ከሌሎች ይለየዋል። ህይወት ተፈራ በታወር ኢንደስካይ መጽሐፏ ላይ ስለ ጌታቸው ማሩ አገዳደል የገለጸችበትን ትዕይንት የሚያረጋግጥ ነው። ህይወት ተፈራ የገዛ ጓደኞቹ የጌታቸው ማሩን ፊት በአሲድ ጉዳት በማድረስ ጭካኔ እንደፈጸሙበት አስነብባናለች። አንዳርጋቸውን በአንጃ መፈራረጁ አስፈላጊ አለመሆኑና ከመኢሶንም ጋር ቢሆን መነጋገር ይቻል ነበር ሲል ይጠቅሳል። የመኢሶን አመራሮች መጠርጠር የሚባል ነገር አያውቁም፣ ገራገር ናቸው። ኢህአፓ ከነዚህ ጋር በመቀራረብ እንዴት መስራት አቃተው ሲል ይጠይቃል። ከድርጅታዊ ወገንተኝነት የጸዳ ሐቀኛ መልስ የሚያስፈልገው ጥያቄ ነው ሲል ሚዛናዊነቱን ያሳያል። አንዳርጋቸው በአንድ ወቅት የመኢሶን መሪ የነበረውን ኃይሌ ፊዳን ለጥቂት ሰዓታት አግኝቶ እንዳናገረው ገልጾ ትልቅ ሰው ይለናል። ይህ አይነቱ አስተያየት ለብዙዎቹ የኢህአፓ አፍቃሪዎች አይዋጥላቸውም። ይህንን የተዛባ አመለካከት አንዳርጋቸው በመጠኑ ሰብሮታል። አንዳርጋቸው በዚህ ብቻ አያበቃም።
እስከዛሬ በኢሃፓ ላይ ተመርኩዘው ከተጻፉት ለየት ያለ መረጃ ሰጥቶናል። እሱም በኢሃፓ ውስጥ በተለይ በዞንና በኢንተርዞን በህዋስ ውስጥ አመራር ላይ ያሉት እሱ በሚያውቀው የአዲስ አበባ አደረጃጀት ሁሉም ባይሆኑም በርካታ የሚባሉት አመራር ላይ ያሉት ብቃት እንዳልነበራቸው ይገልጽልናል። ይሁንና በተራባልነት እጅግ ብቃት የነበራቸው አባላት ቢኖሩም ቦታውን ማግኘት አልቻሉም ሲል ይተቻል። ኢሃፓ በየትኛውም አደረጃጀቱ ምሉ እንደሆነ ሲነገር ከነበረው ትርክት ለየት ያለ መረጃ ፈንጥቋል። አንዳርጋቸው አክሎም ብቃት ያላቸው ግለሰቦችን ከታች ወደ ላይ በመሳብ በጊዜው የድርጅቱ መዋቅር ብቃት ባላቸው ሰዎች መሙላት የሚቻልበት መካኒዝም አልነበረም። ከበላይ የመጣን ትዕዛዝ ደፍረን ለመሞገት አንፈልግም። ከላይ ያሉት ከኛ የተሻሉ ያውቃሉ የሚል የበላይ አካላትን አምላኪነትና አደርባይነትን ጥያቄያችንን አፍነን ቀረን ይላል። እሱም የትጥቅ ትግሉን አሳዛኝ ውጤት ካየ በኋላ የማያምንበት ነገር ሲፈጸም ዝም ብሎ እንደማያይ ለራሱ ቃል መግባቱን ይነግረናል። በዚህ በኩል በኢሃፓ ሰራዊት ውስጥ ሲታገል የነበረው አስማማው ኃይሉ የተጻፈው ኢሃአስ የኢሃፓ ሰራዊት ህዝባዊ አብዮታዊ ሰራዊት ከ1964 እስከ 1970 ዓ.ም ኢሃፓውያን ድርጅታቸውን የሚያመልኩበትን መንገድ ሞናሊዛን ሰዓሊው ያመለካትን ያህል ነው ሲል ይተቻል። ሌላው የኢሃፓ አመራሮችና ዋነኛ አቀንቃኞች ከሚወቀሱበት አንዱ በሶማሌና በኢትዮጵያ ጦርነት ወቅት ኢሃፓ ለሶማሌው ያደረገውን ድጋፍ ነው። ይህንን አንዳርጋቸው ትክክል አይደለም ሲል ይተቻል። ኢሃፓ ከደርግ ጋር የሶማሌውን ጦር አብሮ በመውጋት አጋርነቱን ማሳየት ነበረበት ይለናል። ለዚህም እንደ ማስረጃ ሌሎች በተመሳሳይ ጦርነት ውስጥ የገቡ አገሮችን ተቀናቃይ ፓርቲዎች ልዩነታቸውን ተጠበቀ ሆኖ የሀገራቸውን ጠላቶች በጋራ መክተዋል ሲል ያስረግጣል። ይህ የአንዳርጋቸው ወቀሳ ተገቢና ብዙሃኑ ኢትዮጵያዊን የሚያስማማ ነው። ኤርትራና ወላጅ አባት አንዳርጋቸው አፍላ ጎረምሳ ሆኖ ከአባቱ ጋር በኤርትራ ጉዳይ ተከራከሩ ሳለ እንደ ዘመኑ ግራ ፖለቲከኛ ወጣት የኤርትራን ህዝብ የራሱን እድል በራሱ የመወሰን መብት እንዳለው ለአባቱ ያስረዳል። አባቱ የአንዳርጋቸው ክርክር አልዋጥ ስላላቸውና ስላበሳጩት በበቆሎ የተወጠረውን ጉንጮን እንዴት በውጤ እንደነረቱት ሲነግረን ያስፈግገናል። በወቅቱ የግራሪዮትና በብሔር ብሔረሰብ መብት እስከ መገንጠል ትርክት የከነፈውን ትውልድ ምልከታ ያሳየናል። አንዳርጋቸው በኤርትራ ላይም ከቀድሞ ጀምሮ ከኢትዮጵያ በኩል የተያዙ አቋሞች ያጎራባች ሀገሮችና የአረብ ሀገሮች ጣልቃ ገብነት ኢትዮጵያን በጂኦፖለቲካዊ ተፈላጊነቷ ጥርስ የተነከሰባት ሀገር እንደሆነች በጥልቀት ተንትኖታል። በተማሪው እንቅስቃሴም ከዛም በኋላ በተለያዩ ግራ ዘመም ድርጅቶችና የብሔር ድርጅቶች ንጉሱንና በዙሪያቸው ያሉ ባለስልጣናት የኤርትራን ጉዳይ በጨቋኝ አቋም እንደያዙት አድርገው በማቅረብ ይታወቃሉ። እስከዛሬም በዚህ ትረካ የሚያላዝኑ አሉ። አንዳርጋቸው ሲገልጽ እንደና አክሊሉ ሀብተወልድ አይነት ሰዎችም ላይ የኔ ትውልድ ከሚገባው በላይ ያሳየው ጥላቻ ሚዛኑን ይሳትና በእውቀት ላይ ያልተመሰረተ ነው ሲል የዘውዴ ረታን የኤርትራ ጉዳይ ጠቅሶ ይተቻል። በሌላ ጎኑ ኢሃፓ በታክቲካል አቀራረቡ በኤርትራ ጉዳይ ላይ ከህዋት ብዙም እንደማይለያይ እናያለን። ለምሳሌ ኢሃፓ ብሔረሰቦች መብታቸውን ለማስከበር እስከ መገንጠል የሚደርስ መብት እንዳላቸው የሚያምንና ለዚህም ሲታገል የነበረ ድርጅት መሆኑን በአንዳርጋቸው መጽሐፍ ተጠቅሷል። ህዋትን በተመሳሳይ መልኩ ማኒፌስቶ ላይ አስፍሮታል። አሁንም በስራ ላይ ባለው ህገ መንግስትም እንዲሰፈር ተደርጓል። ይህ መብት በህገ መንግስት ደረጃ መሰጠቱ እስካሁንም ለገባንበት ቀውስ አስተዋጽኦ አድርጓል በሚሉ የተለያዩ ማህበረሰብ ክፍሎች ይኮንኑታል። ያለኛት እያየ አለቻሞራ እኛ ስንሞት እሷ ልትበላ ጉድ ያለበት አባቴ ዘማች ታላቅ አርበኛ መድኃኒት ሰሪ ላፈር ቀማኛ ወጥቷል ከቤቱ ሸፈተ ብለው ሲስገበገቡ
ለመውሰድ ቆርሶ ያርበኛው ልጅ የዛ ጀግና መሱ ወጣና ያባቱን ብት ለእናት አገሩ አባቴ ቢዘም አብሮ ሊመለስ የሩቁን ጠላት የለም ብላችሁ